ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ፕሮግራማችን ከመካፈላችን በፊት በእግዚአብሔር ፊት እንጸልይና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ እናመሰግንሃለን። ይህም ማለዳ በምሕረትና በቸርነትህ ከአንተ ስለተቀበልን ክብር ምስጋና ለታላቁ ስም ይሁን። እነሆ ደግሞ ሕያው የሆነውን ቃልህን እንድታስተምረን እግዚአብሔር ሆይ ሕይወታችን ደግሞ በቃልህ እንዲሰራ በነገር ሁሉ እንድትረዳን ጸጋህና ምሕረት እንዲበዛልን በዚህ ማለዳ በፊትህ እንጠይቃለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ የኤፌሶን መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 17 ነበር የተመለከትነው። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። እንግዲህ እሱን እንድናውቀው የጥበብና የመገለጥን መንፈስ ለሁላችን ያስፈልገናል ብለን ለመመልከት ሞክረናል። እንግዲህ ጥበብ የእግዚአብሔርን ዕውቀት በአግባብና በስርዓት መግለጥ እንድንችል የሚረዳ ሲሆን፣ እንግዲህ የመገለጥ መንፈስ ደግሞ የተሰወረውን ነገር እያወቅን እያየንና እየተረዳን የቃሉ ምስጢር እየበራልን ሕይወታችን እርሱን እየመሰለ መኖር እንዳለበትና ለዚህም ጳውሎስ ለነዚህ ለኤፌሶን ቤተክርስቲያን ይህ እንዲሰጣቸው ይማልድ እንደነበረ ተመልክተናል። እንግዲህ ዛሬም ለኛ ይህ የጥበብና የእውቀት መንፈስ ያስፈልገናል። አሁን እንግዲህ በዚህ ዘመን ደግሞ ነገሮችን መለየት እንድንችልና የእግዚአብሔር የሆነውንና የእግዚአብሔር ያልሆነውን ማወቅ እንድንችል በተለይ ይህ የመገለጥ መንፈስ የተሰወረውን ነገርና በማር ተለውሶ የሚመጣውን ሬት የሆነውን ነገር መለየት እንድንችል የሚያግዘን ይሆናል። ስለዚህ ይህን ነገር ነበር በትናንትናው ዕለት ለመመልከትና ለማየት የሞከርነው። ሌላው እግዚአብሔር ለነዚህ ክርስቲያኖች እንዲሰጣቸው ዛሬ የምንመለከተው ጉዳይ ነው። ቁጥር 18ና 19 እንደዚህ ይላል፣ ይህም የልባችሁ ዓይኖች ሲበሩ የመጠራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጠው የኃይሉን ትልቅነት ምን እንደሆነ ታውቁ ዘንድ ነው ይለናል። እንግዲህ የልባችሁ ዓይኖች ሲበሩ ሲለን የውስጥ የመንፈሳችን ዓይኖች እንዲበሩ ጳውሎስ ይፈልጋል። የውስጥ ዓይናችን ወይም መንፈሳዊ ዓይናችን ካልበራ በስተቀር የእግዚአብሔርን ነገር ለማወቅም ለመረዳትም እንቸገራለን። ምክንያቱም መንፈሳዊውን ዓለም ማወቅ የምንችለው በመንፈስ ብቻ ነው። በመንፈስ ብቻ ደግሞ መረዳት የምንችል ከሆነ መንፈሳዊ ዓይኖቻችን ሊበሩ ያስፈልጋል። መንፈሳዊ ዓይኖቻችን ሲበሩ የእግዚአብሔር ሐሳብና ፍቃድ እግዚአብሔር በዚህ ምድር ላይ ለምን እንዳስቀመጠን ለምን እንደጠራን ደግሞ
በትክክል እናውቃለን። የተጠራንበትንም ተስፋ እንረዳለን። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በወንጌሉ ሲያስተምር ዕውር ዕውርን ቢመራው ሁለቱም ተያይዘው ወደ ገደል ነው ያለው። ስለዚህ ነው ዛሬ መንፈሳዊ ዓይኖቻችን ሊበሩ ያስፈልጋል። እነዚህ መንፈሳዊ ዓይኖቻችን መብራታቸው ደግሞ በዚህ በመጨረሻው ዘመን የዘመን ፍጻሜ ውስጥ ቆመን የሚከናወኑትን የእግዚአብሔር የሚመስሉ ነገር ግን የእግዚአብሔር ያልሆኑ ትናንት እንደተካፈልነው በማር የተለወሰውን እሬት መለየት እንድንችል ያደርገናል። ስለዚህ የኛ መንፈሳዊ ዓይኖች ሊበሩ ያስፈልጋል። ሌላው የመጠራታችን ተስፋ ምን እንደሆነ እንድናውቅ ያደርጋል። የተጠራንበት ተስፋ ምንድን ነው? ዛሬ ዓለም የሚፋጀው የሚጋደለው በዚህ ምድር ላይ ላሉ ነገሮች ነው። በተለይም ደግሞ 80 ወይም 90 ወይም 100 ዓመት ኖረን ትተነው ለምንሄደው ነገር ብዙ ነገሮችን እናጎላለን። ነገር ግን የዓይኖቻችን ሲበሩ የተጠራንበት ተስፋ ፍንትው ብሎ ሲታየን ለዚህ ምድር ነገር መጋደል እናቆምና ለሰማያዊ ነገር መጋደል እንጀምራለን። ለሰማያዊ ርስታችን፣ ለሰማያዊ ተስፋችን፣ ለተጠራንበት መጠራት ለዛ ራሳችንን አሳልፈን መስጠት እንጀምራለን። ምክንያቱም ተስፋው አያሳፍርምና ነው። ጥሪያችን ምድራዊ አይደለም። ጥሪያችን ሰማያዊ ነው። ርስታችን ዘላለማዊ ነው። ክብራችን ዘላለማዊ ነው። የተጠራነው ለዘላለም ከእግዚአብሔር ጋር እንድንኖር ነው። ስለዚህ ነው የመጠራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለን የርስት ክብር ባለጠግነት፣ የርስታችን ክብር ባለጠግነት የምድር ሀብት ሁሉ ቢሰጠን ይህንን ባለጠግነት ማግኘት አንችልም። ለዚህ ነው ጌታ ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ዛሬ ዓለም በሙሉ የኛ ቢሆን፣ በምድር ያለው ነገር በሙሉ የኛ ቢሆን ነገ ግን ትተነው እንሄዳለን። ምን ይጠቅመናል? ለዘላለም ካልሆነን፣ ለክብሩ ካልሆነን። የእርሱ ክብር ግን የእርሱ ባለጠግነት ግን ለዘላለም ነው። በምድር ላይ ታይቶ እንደሚጠፋ ጤዛ አይደለም። የሆነ ወቅት ላይ አብቦ ወደ ማገዶነት እንደሚቀየርም የምድር አበቦች አይደለም። የእግዚአብሔር ክብርና ባለጠግነት ግን ለዘላለም ከኛ ሕይወት ጋር የተቆራኘና የሚኖር ነው። ስለዚህ እኮ ነው ዓለም ይህንን ምስጢር እንድናውቅ አትፈልግም። ሰይጣን ይህንን ምስጢር እንድናውቅ አይፈልግም። ክብር የሚመስለን በምድር ላይ የሚነጠፍ ቀይ ስጋጃ ሊመስለን ይችላል። ሰዎች እያጨበጨቡ አበባ ሲሰጡን ሊመስለን ይችላል። አንዳንዶች በሚያሳፍር ሁኔታ አንገታቸው ላይ የአበባ ጉንጉን ሲደረግላቸው የከበሩ ይመስላቸዋል። ወንድሜ፣ ክብር ኢየሱስ ነው። የኛ ክብር ኢየሱስ ነው። ክብራችን ዘላለማዊ የሆነው የእግዚአብሔር ባለጠግነት ነው። የኛ ክብር በምድር ምናምንቴ የሚለካ ሳይሆን ለዘላለም የተሰጠን፣ ዘላለም ከኛ ጋር የሚኖር የማይጠፋ በልጁ ሞትና ትንሣኤ የተረጋገጠ በዳግም መምጣት ደግሞ የሚገለጥ የዘላለም ክብር ነው። ያንን ክብር ነው እንድናየው የሚያስፈልገን። ለዛ ክብር ነው መውጣትና መውረድ ካስፈለገን። ለዚህ ነው ጳውሎስ የልባችሁ ዓይኖች ሲበሩ የሚለን። ምንም
የርስቱ ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን ልዕልና እንድናውቅ ያስፈልጋል። አንዳንድ ጊዜ በዚህ ትንሽ ጭንቅላታችን እግዚአብሔርን ያወቅነው ይመስለናል፣ ግን አናውቅም። ከመታወቅ ያልፋል እርሱ። እነዚህም በትሪሊየን የሚቆጠሩ ጋላክሲዎችን እንዴት እንደሚመራ እንዴት እንደሚያስተዳድር ከኔና ከናንተ መካከል ማንም ያውቃል? የኃይሉ ታላቅነትና ጥልቀት፣ የምህረቱ ስፋትና ርዝመት፣ የፍቅሩ ጥልቀትና ስፋት ማን ያውቀዋል? ለዚህ ነው እኮ እግዚአብሔር ኃያል ነው እኛም አናውቀው ተብሎ በመጽሐፍ የተጻፈል። ኃያልነቱን ታላቅነቱን ማን ያውቃል? ከአለመኖር ወደ መኖር ማምጣት የሚችል ንፋሳት፣ ወጀቦች፣ ማዕበሎች ሁሉ የሚታዘዙለት ማን ነው? የእሱን ታላቅነት ሊገልጥ የሚችል? እግዚአብሔር በሰጠን ቋንቋ ታላቅ ነው ኃያል ነው እንላለን እንጂ የእሱን ኃያልነትና ታላቅነት በእኛ ንግግር መግለጥ አንችልም። እንግዲህ የምንመለከተው ይህንን የልቦናችን አይኖች ሲበሩ የተጠራንበትን ተስፋ ምን እንደሚመስልና እግዚአብሔር የጠራን ወደ ምን አይነት ክብር እንደሆነ እንረዳለን። ዛሬ ለኔም ለናንተም እግዚአብሔር የውስጥ አይኖቻችንን ይክፈትላለሁ። ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። የዛሬ ማለዳን ቁርሳችንን በዚሁ አጠናቅቃለሁ። በነገው ዕለት በሚኖረን የማለዳ ቁርስ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት እንጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ ድንቅ ማለዳ እናመሰግንሃለን። አቤቱ የሰማይና የምድር አምላክ እግዚአብሔር ሆይ የልቦናችንን አይኖች ታበራ ዘንድ የመጠራታችንን ተስፋ እንመለከት ዘንድ በቅዱሳን ዘንድ ያለንን ርስታችንን እንረዳ ዘንድ ያንተን ኃይል እናውቅ ዘንድ እንድትረዳን በኢየሱስ ክርስቶስ ስም እለምንሃለሁ። በዚህ በመጨረሻ ዘመን መለየት እንድንችል አይኖቻችንን አብራ፣ አይኖቻችንን ክፈታቸው። እግዚአብሔር ሆይ በነገር ሁሉ እንድትረዳን፣ እንድታግዘን፣ እንድትደግፈን፣ አቅም እንድትሆነን፣ ጉልበት እንድትሆነን፣ ብርታት እንድትሆነን በኢየሱስ ስም እጠይቅሃለሁ። ሁሉ ለስም ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።